بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وآله وصحبه أجمعين أما بعد የዛሬው ትምህርታችንም እንዳለፈው ሁሉ የረሱል ሰለላሁ ዐለይሂ ወአሊሂ ወሰለም ፈለግ እውነተኛ ተከታይ የሆኑ ጭፍራዎች ከሚለዩባቸው ባህሪያትና አንዳንድ መጠሪያ ስሞች መካከል የተወሰኑትን እንጠቅሳለን። እንደምታስታውሱት የረሱል ሰለላሁ ዐለይሂ ወአሊሂ ወሰለም እውነተኛ ተከታዮች የሳቸው ሰሃቦች የሆኑትን ደግሞ አፍቃሪ ሆነው በእነሱ ጎዳና ላይ የሚጓዙ የሆኑት የሱና ቡድኖች ከሚጠሩባቸው አንዳንድ መለያዎች መካከል السلفيون ወይም ደግሞ السلفية ነው። ይህን በተመለከተ ውስጥ ያለውን መልእክት ባጭሩም ቢሆን አውራራት ሞክሬ ነበር ባለፈው ትምህርት ላይ ከተጠቀሱት ቁም ነገሮች መካከል አንዱ አህሉ ሱና ወልጀማዓ የሚጠሩባቸው ስያሜዎች ከቢድዓ ህዝቦች መጠሪያ ስያሜዎች የተለዩ ናቸው። ያን ኢንሻአላህ ለብቻው ጊዜ ሰጥተን የምናየው ይሆናል። አንዳንድ ሰዎች ሰለፊያ ወይም ሰለፊዩን ንስበተን ኢለ ሰለፍ ሷሊህ ወለነሱ ራስን ማስጠጋትን የሚያስይዘውን ይህንን ስያሜ አስመልክተው ከተወሰኑ ጊዜያት በኋላ በተለይም ወደ መጨረሻው ጊዜ እንደተከሰተ መጤ እንደሆነ ያውጃሉ። ብሎም አንዳንዶቹ በአሁን ዘመን የመጣ እንጂ ከዚህ በፊት የማይታወቅ መጠሪያ እንደሆነ ሲናገሩ ይደመጣል። አሁን እያወራን ያለነው ልብ በሉ ሰለፍ የሚለውን ቃል ለብቻው አይደለም። ነገር ግን ወደ እነሱ የምንጠጋበት የእነሱ ተከታዮች መሆናችን የምንገልጽበት ይህንን ቃል ነው ሰለፊ ወይም ሰለፊዩን የመሳሰለው እንጂ ሰለፍ የሚለው ቃል ከድሮ ጀምሮ ያለ መሆኑን ማንም አይጠራጠርም። የሰለፎች መዝሀቡ ሰለፍ አቂደቱ ሰለፍ የሚለው ይሄ ከድሮ ጀምሮ የተለያዩ መጽሐፎች ውስጥ ብቻ ሳይሆን ርዕሶቻቸው ላይ ራሱ የምናገኘው መጠሪያ ነው። ይህን በተመለከተ ማን እንደተፈለገበትም እንደዚሁ ባጭሩ ለማየት ሞክረን ነበር። ሰሃቦች ናቸው ወይስ ከዛ በኋላ የመጡት ኢላ አኺሪ። ይህንን አባባል ማለትም ሰለፊያ ሰለፊዩን ወይም ሰለፊ የሚለው ንስባ አንዳንድ ሰዎች እንደሚሉት አዲስ መጤ ነው ወይስ አይደለም የሚለውን በእውቀት ላይ በተመሰረተ መልኩ ለማረጋገጥ ይመቸን ዘንድ ከቀደምት የእስላም ሊቃውንት ንግግሮች መካከል ባጭሩም ግን የተወሰነውን ጠቅሼ ለማለት ሞክራለሁ። ከነሱ መካከል السمعاني صاحب كتاب الأنساب የሚል ኪታብ ባለቤት የሆነው ሰምዓኒ እንግዲህ ምናልባት ከ6ኛ ክፍለ ዘመን በፊት የነበረ የእስላም አንድ ሊቅ ነው። በኪታቡ ላይ እንዲሁ በተዘዋዋሪ ሳይሆን በቀጥታ ሰለፊ የሚለውን ቃል አስፍሮ ሰለፊ ማለት እንዲያም ضبط አድርጎት فتح السين ወላም እያለ ካስቀመጠ በኋላ ይሄኛው ወደ ሰለፎች መዝሀብ መጠጊያ የሆነ ቃል እንደሆነ አስቀመጠ። ከዚያም የሱን ኪታብ አንተንተው ሌላ ኪታብ ያዘጋጀው ኢብኑ አልአሲር ይህንን አስመልክቶ وعرف به جماعة ይላል። የተወሰኑ ወይም በርካታ የሆኑ ግለሰቦች በዚህ ቅጽል ስም ታውቀዋል ይላል። ሰለፊ በሚለው ቅጽል ስም ታውቀዋል ማለት ነው። ይህን የሚመስል ንግግር የዘሃቢ كتاب لا እናገኛለን። ኢማም الحافظ محمد بن أحمد بن عثمان الذهبي ያዘጋጀው ሲየር አዕላም النبلاء የተባለ ታወቀው ድርሰቱ ውስጥ እናገኘዋለን። በተለይ في ترجمة أبي طاهر السلفي بكسر السين የሱን ተርጀማ ወይም የሱን ታሪክ ባጭሩም ቢሆን ሲያስቀምጥ
السلفي ይላል ከስር ሲል ማለት ነው السلفي مستفاد مع السلفي السلفي ከሚለው ጋር አብሮ የሚታይና የሚወሰድ ነው ይላል ወይም ግንዛቤ ውስጥ የሚወሰድ ነው السلفي የሚለውን بفتح السين እንደሆነ እዛው ቦታ ላይ ገልጿል እና ይሄ ማለት هو من كان على مذهب السلف ማለት ነው ይላል በሰለፎች መዝሐብ ላይ ያለ ማለት ነው ይላል ይሄ ያው የታወቀ ነው በኪታቡ ላይ እንደሚገኝ ተከሽላችኋለሁ ሲር አዕላም ኑበላ ውስጥ እንደዚሁም የአንዳንድ ዑለማዎችን ባህሪያት በሚጠቅስበት ጊዜ ኢማሙ ዘሀቢ ነፍሱሁ ማለት ነው ይህንን ነገር ያስቀምጣል ለምሳሌ ስለ አቢ الحسن الدارقطني الإمام الحافظ ስለሱ ሲናገር ምን ይላል لم يدخل الرجل في علم الكلام أبدا ምናምን ብሎ ስለሱ ከዕልም الكلام ጋር ምንም ግንኙነት እንደሌለው ከወሳ በኋላ ምን አለ بل كان سلفيا ይላል ነገር ግን ሰለፊይ ነበረ ይላል ዳረቁጥኒይን ማለት ነው የሚለው ማን ነው ያቻለው الذهبي እንደዚሁም በርካታ ነገሮችን ይጠቅሳል ለምሳሌ فالذي يحتاج إليه الحافظ أن يكون ذكيا تقيا ምናምን ብሎ حافظ መባል የሚችል ሰው ሐዲስን አንድ ሁለት ይያሉ በቁጥር መሐፈዝ ሳይሆን በጣም በርካታ ሐዲሶችን በቃሉ ይዞ ይሄኛው ቅጽል ስም የሱ መጠሪያ ሊሆን የሚችለው ሰው ምን እንደሚያስፈልገው ወይም የዚህ መስፈርት ምን እንደሆነ ባጭሩ ሲዘረዝር ምናል ዘኪይ መሆን አለበት ቶሎ ተገንዛቢ ተቂይ አላህን የሚፈራ ምናምን ይያለ ከዘረዘረ በኋላ ምን ይላል ሰለፊይ መሆን አለበት ይላል በዚህ አገላለጽ ነው ማለት ነው ያስቀመጠው እንደዚሁም ስለተለያዩ ሰዎች በርካታ ቦታ ላይ በተለይ ሲር አዕላም ኑበላ የሚለው ኪታቡ ላይ ሌሎችም የተርጀማ የጻፏቸው ኪታቦች ላይ ሰለፊ የሚለውን ስም ለተለያዩ ግለሰቦች አጽድቆት እናገኛለን እንደዚሁም ሼኹ الإسلام ابن تيمية رحمه الله تعالى في بيان تأسيس الجهمية በፊት አዳዲስ ቢድዓዎች ከመጣታቸው በፊት በሙስሊሞች መካከል የነበረው ክፍል በዋነኛ መልኩ ሁለት አይነት ብቻ እንደነበረ ሲጠቆም ይላል የዛን ሰዎች ሁለት አይነት ነበሩ ለሁለት ብቻ ነበር የተከፈሉት ሰለፊያና ጀህሚያ ነበሩ ይላል طبعا ሰለፊያ ሲባል እኛ ብዙ ጊዜ የምንጠቀምበት የመዝሐቡ መጠሪያ አድርገን ነው ያርገሽ የከሰና በዚህ ቦታ የተጠቀመበት የሰዎቹ መጠሪያ አድርጎ ነው ሰለፊያ ልክ ሐነፊያ ሻፊዒያ እንደሚባለው ማለት ነው ሰዎቹ ናቸው ሐነፊያ የሚባለው ይሄ ተአኒሱ ለልጀምዕ ነው ብዙ ቁጥርን የሚያመለክት ነው ማለት ነው ከዚህ ሁሉ ባሻገር በጣም ብዙ የተወኳቸው ንቁላት አሉ ግን ሁሉን ነገር በአጭሩ ሊያብራራልህ የሚችል ግልጽና የማያወላዳ ንግግር አለ እሱም ሼኽ الإسلام تيمية رحمه الله تعالى የተናገረው ንግግር ነው ነፍሱን እነግራችኋለሁ مجموع الفتاوى አራተኛው ሙጀለድ 149ኛ ገጽ ላይ ታገኙታላችሁ من ይላል لا عيب على من أظهر مذهب السلف وانتسب إليه واعتزى إليه بل يجب قبول ذلك منه بالاتفاق فإن مذهب السلف لا يكون إلا حقا لا عيب على من أظهر مذهب السلف يسلفوች مذهب ግልጽ ያደረገ ሰው ምንም ነውር የለበትም وانتسب إليه ወደሱ እንዲሳብ ያደረገ ሰለፊያ እንደማለት ነው واعتزى إليه እንደዚሁ انتساب ሰለፊ በመባል ሊሆን ይችላል ለእዕትዛእ ደግሞ ወደ መዝሐብ ሰለፍ ራሱን በማስጠጋት እኔ የሰለፎች መንገድ ተከታይ ነኝ በማለት ሊሆን ይችላል ወይ ሰለፊ ነኝ በማለት በተለያዩ አገላለጾች ሊሆን ይችላል ምን ያለ ቀጥሎ በል يجب قبول ذلك منه بالاتفاق ይህንን ነገር ከርሱ በሁሉም ስምምነት መቀበል ይገባል የግድ ነው ይላል እና በባሉን ትክክል አይደለም ብሎ ይሄን ነገር መመለስ አይቻልም ማለት ነው ለምን فإن مذهب السلف لا يكون إلا حقا የሰለፎች መዝሐብ ሐቅ እንጂ አይሆንም የዚህ አገላለጽ ማብራሪያ ኢንሻአላህ በቀጥታም ባይሆን በተዘዋዋሪ ወደ ኋላ ይመጣል ነገር ግን ይህን አስመልክቶ አንዳንድ ጥቆማዎች መደረግ ይገባቸዋል እርሱም
አንድ ሰው ራሱን ሰለፊይ ብሎ መጥራት ይቻላል ሲባል በኩራት መልኩ ራሱን አጥራልቶ ሌሎችን በማዋደቅ መልኩ ከሆነ ይሄ ተከለከለ ነው። ሰለፊይም ይሁን ሌላም አይነት ስም ራሱን ይስጥ ለውጥ የለውም። ሰለፊ ስለሆነ አይደለም፣ እቺ ቃል ስለሆነች አይደለም ማለት ነው። ዋናው ትልቁ ችግሩ ውስጡ ያለው ሐሳቡና አላማው ላይ ነው ያለው። እንደዚሁም አንዳንድ ሰዎች እንደሚያስቡት እያንዳንዱ ሰው ይህንን ስም መጥቀስ እንደሚገባው አድርጎ በተለይ እንደ ቅጽል ስም መጥቀስ የሚገባው አድርጎ ካሰቡት ይህም ስህተት ነው። አሁን የምናወራው እኛ ራስን ስለ መዝሀብ ሰለፍ አስመልክቶ ያለህን አቋም መጥቀስ ነው፣ ወደዚያ አመለካከትን ማስጠጋት እንጂ አገላለጽ ላይ ስምህን ስትገልጽ ልክ እንደ አባትህ ስም ወይም ደግሞ እንደ ዝርያ ሰለፊ የሚለውን የማስቀመጥ ግዴታ የለብህም። ወይም ሱናም ነው ጥሩ ነው አልተባለም። ምናልባት አንዳንድ ሁኔታዎች ላይ እንደ ጊዜው እንደ አኳኋኑ ታይቶ የሚወሰን ውሳኔ ነው። ከዚህ አንፃር አንዳንድ ሰዎች ይህንን ስያሜ አስመልክተው በቃል ደረጃ ተግባሩን ብዙ ሳያስተውሉ በቃል ደረጃ ይህንን ስያሜ ማለት አለብህ እያሉ እንደ መፈተኛ የሚወስዱት ከሆነ ይሄም ምናልባት የተከለከለው መፈራረቅ ወይም መለያየት ውስጥ ሊከት ይችላል። ነገር ግን ይሄ ሁሉ ያስፈለገበት እኛ ራሳችንን የምንጠራበት ስያሜ ያስፈለገበት ምክንያት ምንድነው ከተባለ የእውነት ባለቤቶች ከጥመት ባለቤቶች እንዲለዩ ብቻ ነው። ከዚህ አንፃር ምናልባት ከዚህ በፊት እንደተጠቀስኩላችሁ አንዳንድ አኢማዎች እውነተኛ የሱና ተከታዮች እውነተኛ የረሱላህ ሰለላሁ ዐለይሂ ወሰለም ፈለግ ተከታይ የሆኑ ሰዎች የሚለዩበት ዋነኛ ነገር ወደ ሰውም ይሁን ወደ ሌሎች ነገሮች ራሳቸውን የሚያስጠጉ አይደለም፣ ስያሜ የሌላቸው ነው። ከኢስላምና ከሱና በቀር ሌላ ስያሜ የሌለው ነው ሱና ማለት ብለው አኢማዎች የሚናገሩት ይሄ ትክክል ነው። ለምን ከተባለ እስካሁን የጠቀስናቸው የእውነት ተከታዮች የሚለዩባቸው መለያዎች እና ስያሜዎች ሁሉም ከአንዳንድ ግለሰቦች ወይ ከመነሻ ሁኔታዎችና ክስተቶች ወይም ከያዟቸው ዋነኛ ዓላማዎችና መጥ የሆኑ ቢድዓዎች የተወሰዱ አይደሉም። ከዚህ አንፃር እነዚህ ስያሜዎች በአጠቃላይ ሁሉም ኢስላምን የሚያንጸባርቁ ሙስሊሞችን በአጠቃላይ የሚወክሉ ናቸው። ከሆነ ግለሰብ ወይም ቡድን ወይም አንጃ ጋር የተያያዘ አይደለም። በመሆኑም እውነተኛ ሰለፊ ወይም አህለ ሱና የሆነ ሰው መታወቂያ ካርድ የለው ወይም የሆነ ቦታ ላይ መገኘት አለበት አይባልም፣ ወይ ለሆነ አካል ቃል ኪዳን መስጠት አለበት አይባልም። እምነቱ ነው ትክክለኛ የሚያደርገው። የትም ግባ የትም ወጣ፣ ነጭ ሞንክ ጥቁር፣ ሰማይ ወጣ ምድር ውስጥም ተቀበርክ ያው ነህ። የዚህ እምነት ተከታይ ከሆንክ አንተ ሰለፊ አህለ ሱና ነው የምትባለው። ምናልባት በዚህ ስያሜ ራስን ባጠራ ወይም ስለዚህ ስያሜ ባታውቅም ራሱ ማለት ስያሜው ከሌሎች ስያሜዎች የሚለይበት አንድ ዋነኛ ነጥብ ነው። ሌሎችም በርካታ ነጥቦች አሉ። አህለ ሱና የሚለዩባቸው ስያሜዎች የቢድዓ አራማጅ ሰዎች ከሚለዩባቸው ስያሜዎች የሚለዩባቸውን ወይም ደግሞ የሚነጠሉባቸውን አንዳንድ ገጽታዎች ማየት የፈለገ ሰው ሌሎች ዝርዝር ኪታቦች ላይ ይህንን በሰፊው ማግኘት ይችላል። ለምሳሌ حكم الانتماء የሚለው ኪታብ ለሼክ በክር ብን አብዱላህ አቡ ዘይድ ባለው ረሂመሁላህ ተዓላ። ከዚህ አንፃር ስለዚህ ርዕስ ስንገነዘብ ሚዛናዊ የሆነ ግንዛቤ ሊኖረን ይገባል። ይህንን ስያሜ የምንጠቀምበት ለትክክለኛ ዓላማ መሆን እንዳለበት እንዲያው እውነታን በአጭር ቃል ለመግለጽ ፈልገን እንደሆነ ልክ አንተ ምንድነው ዲንህ ስትባል ሙስሊም ብለህ ባጭሩ እንደምትገልጸው እናም
ምናልባት እኔ የማምነው አላህ Subhanahu Wa Ta'ala ፈጣሪ ስለመሆኑ ብለህ የተውሂድ ዝርዝር ዘርፎችን አስቀምጠ ከዛ በኋላ በመላእክቶች ማመን ምናምን የመጨረሻው ነብይ መሐመድ አለይሂ ሰላቱ ሰላም መሆናቸውን በሳቸው ላይ በወረደ ቁርአን ነው የመሳሰሉ ነገሮችን ዝም ብለህ ከመዘግዘግ ይቀል ሙስሊም ነኝ የሚለውን ቃል ብታስቀምጥ የምትፈልገውን ነገር ባጭሩ ስለሚገልጽልህ እንደምትቃቃበት ሁሉ ከሌሎች አንጃዎች አንፃር ደግሞ ራስህን ለይተህ ለማስቀመጥ ምንድነው እምነት ስትባል እኔ ቁርአንና ሐዲስን ነው የምከተለው ይሄንን ደግሞ የምገድበው በሰለፎች ወይም በሰሃቦች ግንዛቤ ነው ከነሱ ኢጅማዕ አልወጣም ያልክ አንዳንድ ርዕሶችን በዝርዝር መግለጹ ምናልባት አድካሚ ሊሆን ይችላል ስለዚህ አህሉል ባጢል በተለይ ራሳቸውን በማይሰይሙበትና አህሉል ሐቅ ብቻ ራሳቸውን በሚሰይሙበት ስያሜ ማንነትህን ብትገልጽ የተሻለ ሊሆን ይችላል አጭር በሆነ ቁጥር ደግሞ ነገሩ ተፈላጊነቱን በበለጠ ሁኔታ የተፈለገውን ነጥብ ያሳያል ማለት ነው ኸይሩል ከላሚ ማ ቀለ ወደል አጭር ሆኖ የሚፈልገውን ነጥብ የሚያሳይ ሆነ ንግግር ነው የሚፈልገው ሰለፊ የሚለው ደግሞ ይሄንን ይጠቁማል አንዳንድ ጊዜ አንዳንድ ዑለማዎች ከሚያዩቸው በርካታ ክስተቶች አንፃር ይህንን ስያሜ ሙሉ ለሙሉ ባያወግዙም ግን በዚህ ስያሜ እየተጠሩ በሙስሊሞች መካከል ክፍል መፍጠር ያወግዛሉ ይህንን ደግሞ በቁንጽል አንዳንድ ሰዎች ይይዙና ለሌላ ዓላማ ሲጠቀሙበት ይታያል ከዘመናችን ዑለማዎች መካከል እንደምሳሌ ለመጥቀስ ያህል ኢብኑ ዑተይሚን አንዳንድ ቦታዎች ላይ في كتاب الصحوة الإسلامية وفي شرح الأربعين سلفيا أسملكته የሚጠቅሱት ነገር አለ ይህ አገላለጽ እውነት ነው እውነት ነው የሚለው ከሳቸው ቀውል መውጣት ከብዶኝ እንዳይመስላችሁ ማዕሱም ማስለም እሳቸው ምን ከሳቸው በላይ ያለም ዓሊም ማለት ነው ሰለፊያ ከሚለይበት አንዱ ነገር ምንድነው ብያቸዋለሁ ከግለሰቦች ጋር የተቆራኘ እምነት አይደለም ሁሉንም ተተውክ አንድ ብቻ ግለሰብ የሚከተሉ አይደለም እነሱ ከረሱል ሰለላሁ ዐለይሂ ወሰለም በስተቀር ግን ቢሆንም አነጋገራቸው አገላለጻቸው ትክክል ነው ምክንያቱም አንዳንድ ግለሰቦች በሆነ ባልሆነው ጉዳይ ልክ በጣም ጠባብ ቤት ውስጥ እንደሚኖር እና ህዝብ መቀነስ እንደሚፈልግ ሰው እነሱም ሰለፊያን እጅግ አጥብበውት ህዝብ መቀነስ እንዳስፈልጋቸው ሁሉ በተቻለ አቅም እንደምንም በነሱ አመለካከት መሰረት ተከሽኖ የተሰራ ወንፊት አላቸው የሚያጠሩበት በዚህ አካሄድ መሰረት እነሱ በሆኑ ጉዳዮች ላይ ያልተስማማቸውን ሁሉ ጠላት ያደርጉታል የተስማማቸውን ወዳጅ ያደርጉታል ከዚህም ጋር እኛ ሰለፊ ነን ይላሉ ይሄንን ክስተትና አካሄድ ዑለማዎች ከድሮም ጀምሮ ሲያወግዙት ከርመዋል ይሄንን ነው የሚመለከተው نعم ሰለፊያ የሚለውን ስያሜም ይሁን ወይም ደግሞ ከለላ የራሳችንን ጎጠኝነት እንመሰርትበት ከፈለግን ይሄንን ዑለማዎች ያወግዙታል ይሄን ኢንሻአላህ ሰፊ ነው ያዋለም ተሐዙብ እንዴት ነው የሚታየው በሰለፊያ ስምም በሌላ ምስል ስለዚህ ይሄ ነገር እንደዚህ ካልሆነ ብለው የራሳቸውን አመለካከት ስለሆነ ብቻ ከቁርአንና ከሐዲስ መረጃ ያገኙን ይመስላቸው ይችላል ግን የሆነ እንቅስቃሴ ያላቸው ከኛ ጋር ተስማማ በየትኛውም ጉዳይ ላይ ማለት ነው ትንሽ የሚሆን ትልቅ መቼ አንድ ሰው ከሰለፊያ እንደሚመጣን ወደ ውስጥ እንደሚገባ መለየት አልቻለም ከዚህ አንፃር ይሄን ጎጠኝነት ከታከለበት ተሐዙብ ካለበት የሆኑ ሰዎችን ብቻ የራሱ ቡድን የሚያደርግ ከሆነ የተስማሙትን ማለት ነው ከዛ ውጭ ያሉትን የራሱ ቡድን የማያደርግ ከሆነ ይሄ ነው የተወገዘው እንዲህ ስያሜውን በተመለከተ የእውነት ሰለፊ ከሆነ ይሄንን ኢብኑ ዑተይሚን ሌላም ሰው አያወግዘው ይሄንን ሰለፊ የሚለውን ስያሜ ለማወገዝ የሚያሰራጩ ሰዎች ራሳቸው ሊጠይቁ ይገባል ሌላ ቦታ ላይ ራሳቸው ይሄንን ቃል በብዛት ሲጠቀሙበት ተስተውሏል
በድምጻቸውም ይሁን በጽሁፋቸው ላይ ስለዚህ አንድ ሰው የተናገረው ንግግር ከሱ መሰረትና አቋም ጋራ አቆራኝተህ አገጣጥመህ ልትገነዘበው ይገባል። ያም ሆነ ይህ ቅድም እንዳልኳችሁ ይህንን ስያሜ ለጎጠኝነት መጠቀም አይፈቀድም። ያም ሆነ ይህንን ስያሜ በተመለከተ ሁላችንም ልንገነዘበው የሚገባ አንድ እውነታ አለ። መቼ ነው አንድ ነገር የሰለፎች መዝሀብ የሚባለው ወይም የሰለፊያ አንድ አቋም ተደርጎ የሚወሰደው መቼ ነው? እንደልኳችሁ የመዝሀብ የሰለፎች መዝሀብ ተደርጎ የሚቆጠረው የተወሰኑ ግለሰቦች ስለተናገሩት ወይም ደግሞ ስለተገበሩት አይደለም። ለምን እንደዚህ የምንለው? ይሄ ቢሆን ኖሮማ ራሱን የቻለ ሌላ ጎጠኝነት ነበር የሚሆነው። ከሌሎች የቢድዓ አራማጅ መንገዶችና መጠሪያዎች የሚለይበት ዋነኛው ነገር ይሄ ነው። ይህን በተመለከተ ኢብኑ ተይሚያ ረሂመሁላሁ ተዓላ የሚያስቀምጣቸው አንዳንድ መርሆዎች አሉ። ምክንያቱም ሰለፊያ ይህንን ይላል፣ የሰለፊያ አቋም ይሄ ነው ወይም ደግሞ የሰለፎች አቋም በጥቅሉ ይሄ ነው፣ የሰለፎች መንገድ ይሄ ነው እየተባለ ሲነገር የዚህ ነገር ውስጣዊ ትርጉም ይህንን የተቃረነ ሰው ቢድዓ ውስጥ ወድቋል ማለት ነው አይደለም? ይህንን የተቃረነ ሰው የሰለፎችን መንገድ ርቋል፣ በአቂዳው ላይ ችግር አለበት እንደማለት ነው የሚቆጠረው። ከዚህ አንፃር ይሄን ነገር መዝሀብ ሰለፊ የሚባለው ነገር በጥንቃቄ ማወቁ የግድ ነው። ይህንን ኢብኑ ተይሚያ ረሂመሁላህ ተዓላ ሲያብራራ ባጭሩ ጠቅስላችኋለሁ። መዝሀብ ሰለፍ የሚታወቅበት መንገድ ሁለት እንደሆነ ይጠቁማል። በሁለት መንገዶች ነው የሚታወቀው። አንደኛው እስቲፋዳህ ነው። እስቲፋዳህ ማለት በአንድ ርዕስ ላይ ከሰለፎች የተለያዩ ርዕሶች የተለያዩ ምንጮች ላይ ተመሳሳይ ንግግሮችን ስታገኝ በተለያዩ ምንጮች ላይ የሚገኝ ተመሳሳይ ንግግር አለ። ከዚህኛውም ዓሊም ከዛኛውም ከዚህም ያንን የሚቃረን ነገር ደግሞ ከነሱ መካከል አታገኝም። ለምሳሌ አልቁርአኑ ከላሙላህ ይሄ ግልጽ ነው፣ ብዙ አያስቸግርም። غير مخلوق የምትለዋን አገላለጽ በዚህ መልኩ በዚህ ቃልና ፊደል ቁርአንና ሐዲስ ላይ ላታገኙ ትችላለህ። ነገር ግን ጥቅል መልእክት ከቁርአንና ከሐዲስ የተወሰደ መሆኑ ምን ጥርጥር የለውም። ይሄ ኺላፍም ያለው ርዕስ አይደለም። ግን በተለያዩ ቦታዎች ላይ ይህንን ነገር ታገኘዋለህ። غير مخلوق የሚለው እዚህም ቦታ ስታገላብጥ ሸርህ ሱና ስትከፍል ለምሳሌ ወይም ከዛ በፊት የተጻፈው ለምሳሌ ሱና የኢማም አህመድ ወለብኒህ كتب ابن منده ለምሳሌ الإيمان والسنة الرد على الجهمية وكتب الدارمي ከዛም በፊት የነበሩ ዑለማዎች ከዛም በኋላ የመጡ ዑለማዎች ከነሱ በተለያዩ መንገዶች ላይ በተለይ ሸርህ ሱና ሸርህ ሱል ኢዕቲቃድ አህለ ሱና ኢላ ለካኢ በዚህ ርዕስ ላይ ከተለያዩ ዓሊሞች ነቅል ያደርጋል። ይህን የሚቃረን ነገር አንድም ዓሊም ተናግሮ አያውቅም። ይህ መዝሀብ ሰለፍ መሆኑን በቀላሉ ማወቅ ይችላል። በዚህም የተነሳ ይህ መዝሀብ ሰለፍ ስለሆነ ኢጅማዕም ስለሆነ ይህንን የጣሰ ሰው ቁርአን غير مخلوق የሚለውን ጥሶ ቁርአን መخلوق ነው ፍጡር ነው ያለ ሰው ካፊር መሆኑን ራሱ ተስማምተውበታል። ስለዚህ ነው ሸርህ ኡሱል ኢዕቲቃድ አህለ ሱና የሚለውን የላለካኢ ኪታብ ስታነብ ከ500 ያህል ዓሊሞች በሰነዱ ነቅል አድርጎ እነዚህ ሰዎች ካፊር መሆናቸውን ሲገልጽ ታገኛለህ። ያው بعد إقامة الحجة ነው ነገሩ የግድ ማለት ነው። እዚህ ቦታ ላይ ነገሩ ኩፍር ነው ማለት ነው። ይሄንን ሙስተፊር ሆኖ ታገኘዋለህ። ይሄ ራሱ መዝሀብ ሰለፍ ተክፊር ማን يقول بخلق القرآن ማለት ትችላለህ እዚህ ቦታ ላይ
خلق القرآن يقرأ لم يدرك سو كافر እንደሆነ ንግሩም ኩፍር እንደሆነ መታብ ሰለፍ ነው ይሄኛው وذلك قال ابن القيم ولقد تقلد كفرهم 50 في 10 من العلماء في البلدان واللالكائي الإمام حكاه عنهم بل حكاه قبله الطبراني ይሄ እስቲፋባ ነው እንደዚህ አይነት ብዙ ምሳሌዎች መጥቀስ ይቻላል ሁለተኛው መንገድስ ምንድነው አንድ አህሉ ሱና ዘንድ ትልቅ ቦታ ያለው የኢስላም ትልቅ ሊቅ የሰለፎችን መዝሐብ በማወቁ የተመሰከረለት አንድ ዓሊም በዚህ ርዕስ ላይ አህሉ ሱና ሁሉም ተስማምተዋል ብሎ ኢጅማዕ ነቅል ሲያደርግ ወይም ስምምነታቸውን ሲጠቅስ ይሄ ርዕስ በዚህ መልኩ የሰለፎች መዝሐብ የነሱ መንገድ መሆኑን ትረዳለህ ይላል ግልጽ ነው አይደል ከድሮ ዓሊሞች ሊሆን ይችላል አህሉ ሱና በአጠቃላይ እዚህ ነገር ላይ እንዲህ ብሎ ተስማምተዋል ሲል كذلك علموش مخكل مثل الدارمي أو محمد بن نصر المروزي وإن كذبوا أهلا اندمدوا أئمة مثل أبي عمر بن عبد البر وإن كذبوا أهلا يمدوا بهونه مثل شيخ الإسلام ابن تيمية እነዚህ ሁለት መንገዶች ብቸኛ መንገዶች ናቸው ሶስተኛ መንገድ የለም ትክክለኛ መንገድ ማለት ነው የሰለፎች መዝሐብ ምንድነው የሚለው ለማወቅ ከዚህ መንገዶች አለ ብሎ የሚያምን ተሳስቷል ሌላ ሶስተኛ መንገድ እንዳለ ግን ሼኹ እስላም ጠቆመ ትክክለኛ አይደለም የተሳሳተ መንገድ ብዙ ሰዎች የሚታለሉበት አንዳንድ የፉቃሃዎች የታላቅ የእስላም ሊቃውንት ተከታይ የሆኑ ተከላይ ትኩረት ያላቸው ዑለማዎች ብዙ ጊዜ የሚሄዱበት መንገድ ነው ግን ስህተተኛ የሆነ መንገድ ነው ምንድነው ይሄ መንገድ ضبط مذهب السلف بايش بالفهم በግንዛቤ ላይ የተመሰረተ ነው استنباط ማድረግ ልብ በሉ ኢጅማዓት ነገሮች ላይ ፈህም አይገባም በቂያስ ኢጅማዕ ኢስባት ማድረግ አይቻልም ለምሳሌ እንደ ምሳሌ ልቀስላችሁ አንድ ርዕስ ላይ ዑለማዎች እንደተስማሙ ካወቅ የሆነ ህክም ላይ ማለት ነው ከዛ የባሰ ግልጽ የሆነ ሌላ ህክም ስታገኝ እዚህ ላይ ዑለማዎች ከተስማሙ ሚንባብ አውላ እዛ ላይ መስማታቸው አይቀርም ስለዚህ እዚህ ላይ ኢጅማዕ ካለ ሚንባብ አውላ እዛ ኢጅማዕ አለ ማለት ይቻላል القياس الاولوي ነው እንግዲህ ነው ጀልይ የሆነ ቅያስ ነው አይቻልም ምክንያቱም በቅያስ አይደለም ዓሊም የሚሄድ ሊሰራት ይችላል የሰው ንግግር ነው የምናወራው አሁንኛ የዓሊሞች ንግግር ማለት የሰው ንግግር ነው ግን ሁሉም አንድ አቋም ከያዙ ይሄ ስህተት ሊሆን አይችልም አላህ Subhanahu Wa Ta'ala ዑለማዎች በአጠቃላይ ባልነገር ላይ በስህተት ኢጅማዕ እንዲያደርጉ በፍጹም አይፈቅድም ሊከሰትም አይችልም ቢሆንም ግን እስቲንባጥ ማድረግ አትችልም ለምን ሰው ነውና ይሄንን ቅያስ በትክክል ሊተሳተም ይችላልና ማለት ነው በትክክል ከላሞች የሱ ንግግሮች በአጠቃላይ ሁሉ ነገሩ የሚስማማ የማይጋጭ ላይሆን ይችላል የሰው ልጅ ግልጽ አይደለም ልክ የሰው መዝሐብ ራሱ አንድ ሰው አመለካከቱ እዚህ ላይ እንዲህ ካለ እዛ ላይ መቼም እንደዛ ነው የሚለው ብትል ምናልባት ገለበተ ظن ሊሆን ይችላል ብዙ ጊዜ ሊሆን ይችላል ና ላይሆንም ግን ይችላል ከዚህ አንፃር ከዚህ በፊት በሆነ አጋጣሚዎች ላይ እንተጠቀምነው لازم قول الانسان ليس قولا له አይደለም ኢላ ኢላ ተዘመደ ያን ሰው ንግግር ውጤቱ መጨረሻው ማለት ነው እሱ ሳያስበው ሊሆን ይችላል አስቦት ምን ይችላል እሱ በትክክል እስካልተናገረ ድረስ ይሄ ንግግር ያንን ያመለክታል ተብሎ ያን ንግግር ተናግሯል አይባልም ይሄን የምልበት ምክንያት ምንድነው ضبط مذهب السلف بالفهم በግንዛቤ በስተማር በመናምን አይቻልም ይሄን የሚያደርጉ ሰዎች ምንድነው የሚጠቀሙበት መንገድ ቁርአንና ሐዲስ ላይ በእነሱ ግንዛቤ እንግዲህ ልብ በሉ ትክክል ላይ ሆነ ይችላል ቁርአንና ሐዲስ ላይ በእነሱ ግንዛቤ የሆነ እውነታን ይረዳሉ ይሄ እውነታ ከቁርአንና ከሐዲስ ተወሰደ ስለሆነ ሰለፎች ደግሞ እንደሚታወቀው ከሐቅ አይወጡም ስለዚህ እነሱ ከሐቅ የሚያውቁ ከሆነ ቁርአንና ሐዲስ ላይ የምሰል መለከተ ምንድነው ማለት ነው ይሄ የማን መንገድ ነው ማለት ነው የሰለፎች መንገድ ነው ማለት ነው ስለዚህ በሰው አመለካከት እንግዲህ ያው ሁሉም ትክክል የመሰለው ነገር ሁሉ ቁርአንና ሐዲስ እንደዚህ ይላል ብሎ የገመተውን ሁሉ ምን ሊያደርገው ነው መዛብ ሰለፍ ይሄ ስህተት ነው ምሳሌ ልጥቀስላችሁ አቡ الحسن الاشعري بن اسماعيل الاشعري አህሉ ሱና ባልተቃላይ አላህ Subhanahu Wa Ta'ala ጅስም እንዳልሆነ ተስማምተዋል ይላል አላህ ጅስም እንዳልሆነ አህሉ ሱና አቋማቸው ምንድነው በዚህ ርዕስ ላይ
እንደዚህ አይነት አነጋገሮችን አይቀበሉም በመሰረቱ ነውም አይደለም ምናምን ይሄ ርዕሱ ውስጥ አይገቡ ምንድነው የፈለክበት በዚህ ርዕስ ጅስም የሚለውን ቃል ሐቅ ከሆነ የፈለክበት ቁርአንና በሐዲስ በመጣው ትክክለኛ አገላለጽ እናረጋግጠዋለን ይሄንን ቃሉን ግን በለፍዙ ደረጃ አንቀበለው መቼም ቢሆን የፈለክበት ደግሞ ባጢል ከሆነ ቃሉንም ማዕናውንም አንቀበልም ይታወቃል ግልጽ ነው አይደል ግን እሱ እንደዚህ አለ ለምን እንደዚህ ያለው ለምን ይመስላችኋል ምክንያቱም ሰለፎች በብዙ ንግግሮቻቸው ላይ ሙጀሲማዎች እያሉ እነሱ ላይ ረድ ያደርጋሉ ከነሱ ያስጠነቅቃሉ ትክክለኛ መንገድ አለመሆኑን ይጠቆማሉ ሙጀሲማዎች ሙሸቢሃዎች ምናምን ያሉ እነዚህን ሁሉ ሲወባቸው ሲያይ እሱ እንግዲህ ምን ተገነዘበ ከዚህ ጅስም ይላሉ ነው ሰዎች ሰለፎች ደግሞ አይሉም ማለት ነው ስለዚህ اجمع السلف على ان الله سبحانه وتعالى ليس بجسم ማለት ነው ሲመጣ ተርቆት ማለት ነው اجمع የሚለው ከየት አመጣው እያንዳንዱን አይቶ ነቅል አድርጎ አይደለም ግን እስቲንባጥ ነው ይሄ ስህተት ነው አንድ ምሳሌ ማለት ነው አቀየው ይሄንን ዛሬ ራሳቸውን ወደ ሰለፊያ መታው የሚያስጠጉ ሰዎች ሁሉ በትክክል ቢገነዘቡት ብዙ ኺላፎች አይነሱም ነበር ነው አይደለም አስተውሉት መታበ ሰለፍ ምንድነው የሚለው ምንድነው ይሄው አምጣ ነው የምትለው መረጃ ይሄ የሰለፎች መታስ ነው ግን በጣም የሚያሳዝነውና የሚደንቀው ምናልባት እንኳን ሐቅ ሊሆን ይቀርና ማለት ነው መታበ ሰለፍ የሚባለው ምናምን እንደዚህ ምላችሁ ለምንድነው ኺላፍ ይኖርበት ይችላል በመሰረቱ ማለት ነው የሆነ ርዕስ ላይ ሰለፎች ራሳቸው ኺላፍ ሊኖራቸው ይችላል ግልጽ ነው አባባሌ አንዱ ይሄንን ይመጣል ሌላ ያኛውን ይመጣል ይሄ መሳኢል ኢጅቲሃዲያ ሊሆን ይችላል በዚህ ቦታ ይሄ መተው ሰለፍ በጥቅሉ አይባልም ሰለፊያ አይባልም አንደኛው ቃል ለምን ይሄ ሰለፊያ ከሆነ ተቃራኒ ቢድዓ ነው ማለት ነው ስለዚህ እነዛ ሰለፎች ራሳቸው ያንን ያልተቀበሉት ምን ሊሆኑ ነው ቢድዓ ውስጥ ይወደቁ ሊሆኑ ነው ማለት ነው ግን የሚያሳዝነው ከዚህ የበለጠ ምናልባት የማይታወቅ አዲስ ቀውል ሊሆን ይችላል ራሱ ضعيف ሊሆን ይችላል ፍቅሃን ስታየው ራሱ ማለት በመስአላ ደረጃ ስታስተውለው በጣም የወደቀ ቀውል ሊሆን ይችላል ይሄንን ደግሞ አንስቶ ወደ ሰለፊያ ማስጠጋት ይሄ ከባድ ነው ከዚህ የበለጠ ደግሞ የሚከብደው ወላእና በራእ ማድረግ ነው በዚህ ላይ ተስማማኝ ወዳጄ ያልተስማማኝ ጠላቴ ማለት ነው ይሄ ሌላ ርዕስ ነው በጥቅሉ ሰለፊያ ማለት ይሄ ነው ይህ ሲባል ልብ በሉ የሰለፊያ መዝሀብ ነቅል ያስፈልገዋል ሲባል አንድ አባባል ቢድዓ ለመሆኑ ነቅል ያስፈልገው ሱን አይደለም ምላችሁ ሱን ለመሆኑ የሰለፎች መዝሀብ ስለመሆኑ ነው ነቅል የሚያስፈልገው ስለዚህ አዳዲስ መጤ መዝሀቦችን አሁን ለምሳሌ ዛሬ አንድ አዲስ ዛሬ ከታወቁ መናሂጆች መካከል አንዱ መጥተው እንደዚህ ከሆነማ መዝሀብ ሰለፍ እንደጠቀሳችሁት ከሆነ እሺ ከመዝሀብ ሰለፍ የኔ ቢድዓ መሆን አምጣልኝ ሊልህ ይችላል ግልጽ አባባል እንደወጣው ከመዝሀብ ሰለፍ ወይ ኢጅማዕ አምጣልኝ ወይ ደግሞ ምን አምጣልኝ ይላል ነቅል ሙስተፊድ አምጣልኝ ይላል ይሄ ውድቅ ነው ይሄንን አይደለም እኛ ያለው ቢድዓ ነቅል ያስፈልገው ለምን ቢድዓ ነቅል ያስፈልገው ታውቅ ቢድዓ ነቅል ያስፈልገው ኖሮ ቢድዓ አይባልም محرم ነበር የሚባለው ነው አይደለም ምክንያቱም ኩሉ ቢድዓትን በላላ ሲባል ለምሳሌ ጥቅል አገላለጽ ነው እንጂ ይሄኛው ነገር አይቻልም ምናምን ቢባል ኖሮ ይሄ حرام ነው አሰን ቢድዓም በተዛዋሪ የተከለከለ ከመሆኑ ጋራ ማለት ነው ይፈራልና ቢድዓ ምንድነው አዲስ ነገር ነው አስለን ያልታወቀ ቁርአንና ከሐዲስ መመሪያ ውጭ የሆነ ነገር ነው ስለዚህ ከሰለፎችም እንደዚሁ የሰለፎች ኢጅማዕ ማለት ቁርአንና ከሐዲስ ተለይቶ አይታይ ማለት ከዛ ጋር አብሮ የተያያዘ ነው ከሱ ውጭ አዲስ ነገር ካመጣ እነሱ ከተስማሙበት ውጭ አዲስ ነገር ወይም እሱን በቀጥታም በተዘዋዋሪ የሚቃረንና የሚጻረር አዲስ ንግግርና አመለካከት ይዞ ከመጣ ይሄኛው ከሰለፎች መዝሀብ ውጭ መሆኑን በቀላሉ መናገር እንችላለን ይህ ሲባል በአሁን ዘመን ለምሳሌ የምናያቸው አንዳንድ አካሄዶች በአጠቃላይ በቀጥታ በሰለፎች መዝሀብ እና በእነሱ ንግግር ውስጥ እሱን የሚቃረን አናገኝም ማለት አይደለም እንደውም አብዛኛዎቹ ስህተቶች ቀጥታ ከድሮ ቢድዓዎች የተወረሱ ናቸው ያ ሌላ ርዕስ ነው ሰፊ ጊዜ ሊሰጥ ይችላል ከዚህ በበለጠ ማለት ነው ይሄ ሰለፍ እና ሰለፊያ የሚለውን ቃል በተመለከተ የምንለው ነገር ነው
ከዛ ውጭ ማንኛውም ሰው ሊያውቀው የሚገባ አንድ ቁም ነገር አለ። የሰለፎች መዝሀብን ወይም ደግሞ መንገድን አንድ ሰው ጣሰ የሚባለው መቼ ነው? ይሄ ትልቅ ርዕስ ነው፣ ግን ዛሬ አናነሳውም ኢንሻአላህ። ባለፈው የተጠየቁ ጥያቄዎች ነበሩ የምታስታውሱ ከሆነ ቶሎ ጀይድ። ቢስሚላህ። የመጀመሪያው ጥያቄ መንሃጅ ውስጥ መግባት ግዴታ ነው ወይ? ሁለተኛው ደግሞ በአብዛኞቻችን ቤተሰቦች ውስጥ ያሉ ወንድምና እህቶች አሉ። እነዚህ ወንድምና እህቶች ምንም አይነት የሱና አሰራ አይታይባቸውም፣ ነገር ግን ጿሚዎችና ሰጋጆች ናቸው። ታዲያ እነኚህ ወንድምና እህቶችን አህሉ ሱናዎች ናቸው ማለት እንችላለን? طبعا ይሄ በሚቀጥሉት ፕሮግራሞች የበለጠ ይብራራል፣ ግን ባጭሩም ቢሆን መጠቆም ፈልጋለሁ። የመጀመሪያው አንድ ሰው መንሃጅ ውስጥ መግባቱ የግድ ነው ወይ ነው ጥያቄው። ማለት እኔ ሰለፊያ የምትሉት ሰለፊያ ጀማዓ ወይም ምንድነው ናጂያ ነው ይባላል ሰው እንደሚለው ነው እንጂ ሰለፊያና ናጂያ አይገናኙም በመሰረቱ ጀማዓው ከሆነ ማለት ነው። አልፍርቃ ናጂያ ሌላ ርዕስ ነው። ግልጽ አይደለ? አይገናኙም ማለት ተጣልተዋል ማለት አይደለም። የተወሰኑ ግለሰቦች በቃ ዳዕዋን ለመርዳት አቋቋሙት። ከዛ ውጭ እዚህ ጀምዒያ ጋር ግንኙነት የሌለው ችግር አለበት ምናምን የሚባል ነገር የለም ማለት ነው እኔ እስከማውቀው። طيب መንሃጅ ውስጥ ይኸው እዚህ የምትሉት ነገር ውስጥ አልገባም እና ከሌ ጋርም አልሄድም ምናምን በቃ እኔ አረፌ ቤቴ ውስጥ ብቀመጥ መንሃጅ የሚለው ነገር ውስጥ አልገባም ምን ይከለክላል? ይህ ጥያቄ የሚመለሰው መንሃጅ ምን እንደሆነ ስታውቅ ነው። ስለዚህ አይደለ? ለምን ቤት ውስጥ ራሱን ገብቶ ደበቅ አንድ ራሱን የቻለ መንሃጅ ነው። መንሃጅ ማለት በቋንቋ ደረጃ መንገድ ነው፣ መሄጃ ነው። ግልጽ አይደለ? እኛ እስከዛሬ የምናወራው መንሃጅ ልብ በሉ ከሰዎች ጋር የተያያዘ አይደለም። ይሄ አይነት ሐሳብ ብዙ ሰዎች ጋር የሚመጣው ከምን ጋር ተያይዞ ነው? መንሃጅ የሚሆን ከሆነ ግለሰቦች ጋር ስለሚያያይዙት ብቻ እኛ ከግለሰቦች ጋር ምንም ቂምም ሆነ ጥላ የለንም በዲን ካልሆነ በስተቀር ማለት ነው። ይዛለና ከዚህ አንፃር የምንጣራው እኛ ጋር ነው። እኛ ጋር ተማሩ ወይም ደግሞ አዋጡም አይደለም፣ ወይም ደግሞ እነከሌ ተደቡልን ወይ ስለነሱ የሆነ ነገር ተናገሩልን ጻፉልንም አይደለም። ከሁሉ በፊት አስቀድመን ጥሪ የምናደርገው ወደ አልኢስላም ነው። ሰለፊያ ማለት አልኢስላም ነው። ከዚህ በተለማ من إلى البربهاري في السنة أو في شرح السنة اعلم أن الإسلام هو السنة والسنة هي الإسلام. عندك لو عندما يليتكم المال سنة ما كل النجار ميازكم هذا نمد ይህን በትክክል የተከተለ ወይም በጥቅሉ ሰለፊያ የሚባል አህል ሱና አቋም የሚባል ይህን ነገር በትክክል አምኖበት ተቀብሎ ከሰራበት የሆነ መስጂድ መጣም አልመጣም ይሄ ሰው ወደ ዘንጠላ አህል ሱና ነው የሚባለው። አህል ሱና ነው የሚባለው ማለት ነው። ከዚህ አንፃር ቅድም እንዳልኳችሁ አህል ሱና የሆነ መለያ ነገር የላቸው እና መንሃጅ መግባት ወይም አለመግባት ሲባል የሆኑ ሰዎች ጋራ አብሮ የሆነ ነገር ውስጥ መግባት አለመግባት አይደለም። ስለ መንሃጅ ካወራን ይሄ አቂዳ ነው መንሃጅ ማለት በተከለለ ስናየው ማለት ነው። አቂዳው ደግሞ መስተካከል አለበት። ስለዚህ መንሃጅ ውስጥ መግባት የተፈለገበት በቃል ደረጃ ማለት ነው በትክክለኛው አገላለጽ መሰረት ማለት ነው መንሃጅ ነኝ በሚለው መልኩ ከሆነ መንሃጅ መግባት ግዴታ ነው። ግን የትኛው መንሃጅ الرسول صلى الله عليه وسلم መንሃጅ ሱሐባ ውስጥ መግባት የግድ ነው። ከዚህ መንሃጅ መውጣት አይፈቀድም። አይ መንሃጅኛ የምፈልግበት እነ ከሌ ጋር መሄድ ወይ እነ ከሌ ጋር መሄድ ምናምን ከሆነ ይሄ ግዴታ አይደለም። አንተ ኢላ የሐቅ ሰዎችን መርዳት ግዴታ አለበት። በነገሮች ላይ የምትወስደው አቋምና እርምጃ በፍትህ ላይ ተመሰረተ መሆን አለበት። ከእውነተኞች ጋር ልትሆን ይገባል። ያ አዩሃ الذين آمنوا اتقوا الله وكونوا مع الصادقين ከእውነተኞች ጋር ሁን ተብለሃል። በዚህ መሰረት ምናልባት በአካልም ባትሆን በአሳብና በእምነት ከእውነተኞች ጋር ልትሆን ይገባል።
ከሁሉም በፊት እውነተኞች ደግሞ እነማን ናቸው? رجال صدقوا ما عهد الله عليه የተባሉት اولئك هم الصادقون የተባሉት ሰሃቦች ናቸው። يعني بعد الانبياء እነሱ ናቸው። ይሄ የሚመለከታቸው ማለት ነው። የነሱ ጨፍራ ልትሆን ይገባል። ወደድክም ጠላም በግዴታ መልኩ ማለት ነው። ስለዚህ መንሃጅ ውስጥ መግባት ማለት ይሄ ነው የሚፈልገው። መንሃጅ ውስጥ አለ መግባት ማለት ደግሞ ቅድም በተባለው መልኩ ከሆነ ትክክል አይደለም። ኢላ አንዳንድ ሰዎች እንደሚሉት ሐቅን እኔ ካወኩኝ ከዛ ውጭ አያገባኝም ይሉና ግን በዚህ ሽፋን ስር የሚሉት ነገር አለ ወይ የሚያራምዱት እርምጃ አካሄዳለ። ምንድነው እሱ? ሁሉንም በእኩል አይን ማየት። አያገባኝም ሙስሊም እስከሆነ ድረስ አያገባኝም፣ ከዛ ውጭ ምንም ነገር አልጠይቅም። ይሄ አባባል በተግባር ደረጃ የሚያስኬድ አይደለም። ወደ ዘምጠላ ማለት ነው። በንግግር ደረጃ ሲናገሩት አንድ ተራፈ ነገር ብቻ ነች። ከዛ በኋላ አራት ምድር ማስቀመጥ ቀላል ነው። ግን ይሄ አይደለም እውነታው ማለት ነው። ብዙ ሰዎች እንደዚህ የሚሉ ሰዎች ከአንድ ጎራ ጋር ሆነው ሌላውን ሲዋጉ ታያቸዋል። እውነታውን ታየው ማለት ነው። በተግባር ደረጃ እኔ እንደ አይነት ነገር ውስጥ አልገባም ምናምን የሚልህ ሰው በገሃዱ ዓለም ስታስተውለው ከሆኑ ሰዎች ጋር ሆኖ የተወሰኑ ቡድኖች ላይ ከባድ የሆነ ጦር ሲከፍት ታገኛለህ። ስለዚህ ይሄ በገሃዱ ዓለም የሚሆን ነገር አይደለም ማለት ነው። ከዚህ ጋር አልገባም ከዚህ ጋር አልቀላቀልም የሚለው ነገር ይሄ በጥቅሉ ኢንሻአላህ ብዙ ማብራሪያ ሊያስፈልገው ይችላል። ግን በምን ወስዳቸው አንዳንድ ኢንሻአላህ ወይም በምናሳልፋቸው ትምህርቶች ብዙ ነገሮች ሊከፈት ይችላል። ሌላው ጥያቄ ምንድነው የሚባለው? አንዳንድ ወንድሞቻችን ቤት ውስጥ ወይ ሌላ ቦታ ያሉ አሚናቸው ስለ መንሃጅ ምናልባት የሚበላ ይሆን የሚጠጣ ያቁም ምን እንበላቸው? እነዚህ አንድ ሰው ዝርዝር ጉዳዮችን ባለማወቁ ከትክክለኛው መንሃጅ የወጣ ነው አይባልም። ልብ በል። የሆነ እህት ወንድም ልጅ ይኖርሃል። ይሄ ሰው ምንም ነገር አያውቅም፣ በተለይ ስለ ሰዎች ማለት ነው። መንሃጅ ማለት የሚጀምረው ከሰዎች በማወቅ ስለ ሰዎች በማወቅ አይደለም። ይሄ ኢንሻአላህ ሌላ ርዕስ ይኖረው። በዚህ አይደለም የሚጀምረው። በምንድን ነው የሚጀምረው? እውነትን ከሐቅ በመነሳት ማለት ከቁርአንና ከሐዲስ በመነሳት በማወቅ ነው። ይህን ነገር እያወቁ ነው፣ ግን ደረጃቸው ገና ሊሆን ይችላል። እምነታቸው አሁን ባላቸው ይዘት ትክክል ነው። በአላህ ያምናሉ። አልአስማኡ ሲፋትን በንጹህ አእምሯቸው ይቀበሉታል። ምናልባት ወስጦ ያምናም ላይቀሩ ይችላሉ ማለት ነው። እንኳን ሌላው ይቀር በንጹህ አእምሮ በትክክል ያምኑበታል። ከዛም ውጭ ያሉ መሳይሎችን በትክክል ይገነዘቡታል። አንተ ስለምታወራው ነገር ላይገባቸው ይችላል። እነዚህ እምነታቸው እንደ ትክክል ተደርገው የሚቆጠሩ አማሞች ብዙ ዑለማዎች እንደሚሉት እንደ አህለ ሱና ነው የሚቆጠሩ። ግን እነዚህ አዋሞች የሚከተሉት ዓሊም ለምሳሌ ማለት ነው አንድ ዓሊም ለምሳሌ ግን በቦታው ያሉ ዑለማዎችና መዝሀቡ ሙንተሽር የሆነው የቢድዓ መዝሀብ ከሆነ እነሱ ሁክማቸው እንደዛ ነው የሚሆነው في ظاهر الاحكام ማለት ነው። እንበል ለምሳሌ የሆነ ሀገር ውስጥ ሺዓዎች በጣም የሚበዙበት ሀገር ረዋፊው የሚበዙበት ሀገር ማለት ነው። ዑለማዎቻቸው መሪዎቻቸው ምኖቻቸው ረዋፊያቸው የነሱ እምነት እንደዛ ነው። ግን እንደምታውቁት በተለይ ሺዓዎች ዑለማዎቻቸው ብዙ ምስጢሮችን ያውቃሉ። ውሸታም እንደሆኑም ያውቃሉ። ራሳቸው ውሸታም እንደሆኑ ማለት ነው። ብዙ ውሸቶችን ይቀጥፋሉ። የተለያዩ እምነቶች አላቸው። ከሌሎቹ የሚደብቋቸው ሊሆን ይችላሉ ወይ እዛ ደረጃ ሌሎች ስላልደረሱ አያውቋቸው። ስለዚህ ብዙ ነገሮች ተታስተውላቸው እነዚህ ምስኪኖች ናቸው። ብዙ ነገሮችን አያውቁም። በመሰረታዊ ነገሮች ላይ ሊስማሙ ይችላሉ። ከዛም ውጭ ትላልቅ ነገሮችን ላያምኑበት ይችላል፣ ላያውቁትም ይችላል። ለምሳሌ ብዙ ሺዓዎች ሁሉም አይደሉም፣ አብዛኛዎቹ ወይም የተወሰኑት በተለይ አሁን ሰዓት ያሉት ቁርአን ተቀይሯል ብለው ያምናሉ። ትክክለኛ ቁርአን አይደለም አሁን የወረደው ተጨምሯል፣ ተቀንሶበታል ብለው ያምናሉ። ይሄንን ያልሰሙ ይኖራሉ ከነሱ መካከል ማለት ነው። ግልጽ አይደለ? እነሱን በተመለከተ እነዚህ አዋሞችን የነሱን አዋሞች በተመለከተ አህሉ ሱና ናቸው ይባላል። እንዴት ተረጋው አህሉ ሱና መቼ ገቡበትና አህሉ ሱና ይባላል አይባልም። ግን ይህ ሲባል ደግሞ በተለይ ተክፊር ላይ እያንዳንዱ ርዕስ አንስተን ማለት ነው ዑለማዎቻቸው ምን ይላሉ? ቁርአን ተቀይሯል ይላሉ። ስለዚህ ይሄን ያለ ኩፍር ነው ካፊር ነው እነሱም ካፊሮች ናቸው አትልም። ይሄን ነገር ላያውቁት ላያምኑበት ይችላል ቢሰሙት ማለት ነው። አታውቅም። በዝርዝር ርዕሶች ላይ እነዚህን ዝርዝር ርዕሶች አስመልክቶ ወደ እነሱ አታስጠጋው። ይሄንን ይላሉ ይሄን ይላሉ አትልም እነሱ ማለት ነው። ይሄ ሲባል ግን ከመጀመሪያ ጀምሮ ያሉበት መዝሀብ ይሄ ነውና አህሉ ሱና አትላቸው። እነሱን ወይም ከዚህም ባነሰ መልኩ ማለት ነው ግልጽ እንዲሆን ብያ ነው ራዋፊቦችን የሚሲያዎችን ምሳሌ ያመጣው።
እነሱ ምንድናቸው ምሳሌያቸው እንደዚህ ሆነ የሚሆነው ማለት ነው ግልጽ አይደለም ከዛ ውጭ ግን ይሽፍ ነው ከዚህ አንፃር አንዳንድ ሰዎች እንደሚያደርጉት እነሱ የሚማሩበት ቦታ ያላዩት ሰው በአጠቃላይ ከነሱ ውጭ የሆነ ሰው አንዳንድ ጊዜ በሆነ አስተያየት ነው የሚያዩት ሰላም አለይኩም ሲላቸው አንዳንዶቹ ላይ መልስ ይችላሉ አንዳንድ ጊዜ ደግሞ በጣም በቀዘቀዘ ሁኔታ ይመልስለታል ማለት እዛ ያልመጣ ሰው ምንድነው ይሄ ራሱን ይችላል አንድ ጣኢፊያና ተህዝብ ነው ግልጽ አይደለም አተር ሰለፎች አተር የሱና አተር የሚለው ነገር نعم የሱና አተር የሚለው ነገር ልብ በሉ ምን አይነት ሱና ነው የሚፈለግበት ሱና ላዚም የሚለው ከአቂዳ ጋር የተገናኘው في مقابل ቢድዓ ያልነው ከሆነ እሱ ግልጽ ላይሆን ይችላል በፊት ለፊት ላይ ታይበት ይችላል ማለት ነው ማንም ሰው ቢሆን አንተም ቢሆን ጺምን አስረዘመን ቢት ረሱል ሰለላሁ ጋር መጥቶ አተር ይሄኛው ከተፈለገበት ማለት ረሱል ጋር መጥቶ አቡ ذل خويصر التميمي የተባለው ምን አይነት ነበር አቡ ሰዒድ አልኹድሪ ስለሱ ሲናገር መላጣ ነው ጺሙ ረጅም ነው ሱሪው እንትኑ ቀሚሱ አጭር ነበር ኸዋሪጁ ማለት ነው መጀመሪያ መጣ ይሄ ከሆነ አተር ይሄ ከማዕሲያ ጋር የተያያዘ ነው የሚሆን ቢበዛ ማለት ነው ጺሙን ቢላጭ ይሄ ምንድነው ቢድዓ ነው ማዕሲያ ነው የሚሆነው ይሄ ወንጀል ነው የሚሆነው ወንጀል ቀላል ነው ብዬ ለማጣጣል አይደለም ሌሎችም ሱሪም ቢያስረዝም እንደዚሁ ግልጽ አይደለም ይሄኛው ነገር ከአህል ሱና ላይ ያስወጣው ይችላል በመሰረቱ ማለት ነው እና ይሄ አይነት ነገር ቦታ ላይ ኖሮ ይችላል ስንት አለ የምናውቀው ማለት ነው እንዴት ነው ነገር ወርታ ተሳውን ይኖረዋል ግን አቂዳ ላይ ቀልድ አያውቅም ምናልባት በዚህ ነገር ላይ ችግር ካለባቸው በአቂዳ ችግር ካለባቸውና ሲሯቸውን ከመሳጠሩ ሊሻል ይችላል በአንድ በኩል ስታየው ማለት ነው ይሄ ከሰለፎች ነገር ብዙ ምሳሌ አለ ከዛ ውጭ ያለ አተር ለምሳሌ ከሱናን ትክክለኛ የረሱል ሰለላሁ ዐለይሂ ወሰለም የመጣስ ነገር ከታየበት ያ ሌላ ርዕስ ነው ግልጽ የሆነ ሱናን የሚቀር ነገር ታይቶበታል ማለት ነው ከንግግሩ ወይም ደግሞ እምነቱን የሚያንጸባርቅበት ተግባር ነው والله